እኛንን መጣቀረት ማለት የጀመርነው። እኛንን በከፊል ክርስትናን የምንኖረው። እኛንን አስመሳዮች በቀሚሱ ውስጥ፣ በነጠላ ውስጥ፣ በስብከት ውስጥ፣ በመዝሙር ውስጥ አስመሳዮች ይመስልነው። በቆብ ውስጥ፣ በአስኬማ ውስጥ አስመሳይ ይመስል እንጂ ዋናዎቹ ከጀመሩ በዚህ ያለ ይመስላል። አታውርደኝ። ለምን ይወርዳል? ለምን ትሄዳላችሁ? የት አዳራሽ ነው የምትሄዱት? ይሄን ከመሰለ መቅደስ ወጣችሁ ሌላ አዳራሽ፣ ይሄን የመሰለ ቅዳሴ የት ታገኛላችሁ? ዓለም ላይ ብትፈልጉ እንኳን አይደለም ራሱን ተመሳሳዩን አታገኙ። ሃይ ኮፒው በቻይና ይሰራል። ውድድር የለም፣ መለካካት የለም፣ አሳያለሁ ማለት የለም፣ መገላለጥ የለም። ያቅማቸውን ብቻ ያደርጋሉ፣ ድርሻቸውን ብቻ ይወጣሉ። ወደዚህ ከፍታ የደረሱ ወደዚህ ልዕልና የደረሱ የተወደዳችሁ ክርስቲያኖች፣ ለዚህ ነው አታውርደኝ የሚባለው። ደቂቃዎች የምንቆይበት ርዕሳችን አታውርደኝ በሚል ርዕስ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሦስቱን ይዞ ወደ ደብረ ታቦር በወጣ ጊዜ ነበር። በዚያም አምላክነቱን ገለጸላቸው። በምድር ነቢይ ነው፣ ከነቢያት አንዱ ነው፣ እንደውም ኤልያስ ሳይሆን አይቀርም፣ የዮሴፍ ልጅ ነው። ብቻ በምድር ከተራራው ታች ማለቴ ነው በክርስቶስ ላይ የነበረው ሐሜት የትየለሌ ነበረ። እንዲህና እንዲያ እያሉት እያሙት የብዙዎችን ሐሳብ ከፍለው ነበረ። እናም እዚያም እያለ ከተራራው ስር የአይሁድ ወሬ ብዙ ነበረ። አሁን እንዳልኳችሁ እንደውም ጌታችን ደቀ መዛሙርቱን እናንተስ እኔን ማን ትሉኛላችሁ ብሎ ጠይቋቸው ነበረ። ከደቀ መዛሙርቱም ሊቀ ሐዋርያቱ ቅዱስ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ በመመስከሩ ብፁዕ ተብሎ ተሹሞ ተሸልሞ ክብር አግኝቶ ነበረ። ወልድ ዋሕድ ብላ ለምታምን ለአንዲቷ ለክርስቶስ ቤተ ክርስቲያን ክርስቶስ የሰጠው ሽልማት ነበረ። በቅዱስ ጴጥሮስ በኩል ለቤተ ክርስቲያን የሰጠው ማዕረግ ነበረ። ያንን ሊያረጋግጥላቸው ነው። ደግሞም ፈተናውን ሊያርቅላቸው ነው ከፍ ወዳለው ተራራ ይዟቸው የወጣው። በዚያ መልኩ የለበሰው ልብስ ብርሃን በብርሃን ተጥለቀለቀ። አጣቢ ከሚያነጻው በላይ ነጭ ሆነ። በፊቱ መቆም አልቻሉም፣ ወደቁ። ያን ጊዜ ነበር ከሰማይ አንድ ምስጢር የተሰማው። ልክ ነው፣ ይህ የምታዩት በአጭር ቁመት በጠባብ ደረት የተገለጠው እውነት ነው፣ የምወደው ልጄ ነው አላቸው። አይሁድ ያስታውሳሉ፣ በደብረ ሲና ባሪያዬ ሙሴ ሲል ሰምተው ነበር። አሁን ግን ባሪያዬ የሚል ስም አልተሰማም። የምወደው ልጄ የሚል ድምፅ ተሰማ። ስለዚህ አሁን በፊታቸው ያለው ልጅ ነው፣ የባህሪ ልጅ። እንደ ሙሴ በቤቱ ባሪያ የሆነ አይደለም። አሁን ይሄ በፊታቸው ያለው ራሱ ባለቤቱ ነው። እናም ወደዚህ ከፍታን ያመጣቸው እና ወደዚህ ወደማይነገር ምስጢር ነው ያደረሳቸው። እንደውም አንድ ሊቅ ምን ይላል? የዘላለም ሕይወት፣ በዘላለም ሕይወት ውስጥ የምንኖረውን ሕይወት እፍታውን ነው የገለጸላቸው ይላል። ጥቂቱን ነው ያሳያቸው ይላል በዛች በደብረ ታቦር። ታዲያ አብ በደመና ሲመሰክር ጌታችንም እንደዚያ ባስደናቂ ሁኔታ ያየው ቅዱስ ጴጥሮስ አንድ ነገር ጮክ ብሎ መሰከረ። በዚህ መሆን ለእኛ መልካም ነው አለ። እሱን ቃል ነው ትንሽ ቀየር ያረኩት እኔ። በዚህ እንሁን ከተራራው አታውርደን በሚል ሐሳብ ትንሽ የገለጽኩት። ቅዱስ ጴጥሮስ እንደሱ ያለ ይመስላል። እባክህን ከዚህ ከፍታ አታውርደን፣ እባክህን አንተን ካየንባት ከዚህች ቦታ ደግሞ ወደዛ የአይሁድን ግርማና ፍርሃት ወደምናይባት አታውርደን። እንደዚያ ይመስላል ጴጥሮስ እዛው መሆን ፈልጓል። እንደውም ታስታውሱ ከሆነ አንዱን ለአንተ
አንዱ ለሙሴ አንዱ ለኤልያስ ቤት እንስራና እዚሁ ካንተ ጋር እንኑራ እባክህ አታውርደን፣ እኛ ድንኳን ለመስራት አንታክትም፣ እባክህ ቤት እንስራልህና ካንተ ጋር እንኑራ ብሎ ለመነው ይመስላል። አታውርደን፣ በዚህ መሆን ለእኛ መልካም ነዋ ያለው ነው ቅዱስ ጴጥሮስ። እዛ መቆየት፣ እዛ መኖር፣ እዛው መቅረት የፈለገ ይመስላል ቅዱስ ጴጥሮስ። ከዚህ ከፍታ ወደሚያስገርም ዝቅታ የጌታችንን ፊት ከማየት እንደገና የአይሁድን ፊት ማየት ከዚህ ጣፋጭ ብርሃን እንደገና ወደ አይሁድ የጨለማ መንደር ለምን ይወርዳል? አታወርደኝ ይበላዋ። ታስታውሱ ከሆነ ቅድም እንዳልኩት 3 ዳስ ልስራልህ ያለው ግድ ብሎታል ለራሱ። ደግሞም ለወንድሞቹና ለጓደኞቹ ግን ቤት ስለመሰረት ያስብ አይመስልም ቅዱስ ጴጥሮስ። ለአንተ ለናንተ ማለት ቻለ እንጂ ለእኔ ደግሞም ለወገኔ ያለ ሙግት ሲገባና አየው ወገኖቼ። ናው ወደዚህ የከፍታ ሕይወት፣ ወደዚህ የልዕልና ሕይወት፣ ወደዚህ ወደ ታላቁ የተመስጦ ሕይወት ሲገቡና ሲደርሱ የተወደዳችሁ ክርስቲያኖች ለእኔ ማለት ያቆማሉ። ወደ ክርስትና ከፍታ ስንመጣ፣ ወደ መንፈሳዊ ወጣም ስንመጣ የተወደዳችሁ ክርስቲያኖች ለራሳችን መኖርና ቆምና ለሌሎች መዳን እንተጋለን። ከራሳችን እንወጣና ወደ ሌሎች መገስገስ እንጀምራለን። የሱ አለመኖር አይደለም ግድ የሚለው፣ የሌሎች ግን አለማረፍ ይጨንቀዋል። ወደ መንፈሳዊ ሕይወት ከፍታ ጌታችን ወደ ወጣበት ተራራ የሚወጡ አገልጋዮች፣ የሚወጡ ክርስቲያኖች ወደዚህ ሕይወት ነው የሚገቡት። ለእኔ ማለት ያቆማሉ። እንደውም ቅዱስ ጴጥሮስ ቤት ባይኖረኝስ የሚል ይመስላል። አንተ ቤት ይኑርህ እንጂ፣ ያንተ የሆኑት ማደሪያ ይኑራቸው እንጂ እኔ ቤት ባይኖረኝስ፣ እኔ እደጅ ባድርስ፣ እኔ ባይመቸኝስ የሚል አይመስላችሁ? ወደዚህ ከፍታ የሚመጡ ሰዎች፣ ወደዚህ የክርስቲያናዊ ሕይወት ጣዕም የሚመጡ ሰዎች አያችሁ፣ ባይመቻቸው፣ ባይደላቸው፣ ባይሞቃቸው፣ የሚጠጉበት ታዛ፣ የሚሸሸጉበት ዋሻ ባይኖራቸውም የነሱ እረፍት የሌሎች ማረፍ ነው። ወደዚህ ከፍታ መጥተዋል። እኔ ከማለት ወጥተዋል። በፍቅር ሕይወት መኖር ይጀምራሉ። ፍቅር እኔን ይድላኝ አይልማ። ወገኖቼ ለምንድነው አሁን ብዙዎቻችን በግለኝነት ተጠምደን በእኔነት ታስረን እንዲህ መከራ ስንበላ ምንኖረው ካላችሁኝ፣ ወደዚህ ከፍታ መውጣት ስላቃተን፣ ወደዚህ የመንፈሳዊ ሕይወት ልዕልና መምጣት ስላልቻልን ነው። ራሳችንን ክደን ለጌታችን ገና መኖር ስላልጀመርን ነው። ወደ ክርስትና ሕይወት ጣዕምና ከፍታ መውጣት ስላልጀመርን እታች ስለሆንን ነው ወገኖቼ። ወደዚህ ሕይወት የገባ ሰው ስለ ጊዜያዊ ድሎቱ፣ ስለ ጊዜያዊ ምቾቱ እጅግ የሚያስበው አይኖርም ወገኖቼ። ብቻ ክርስቲያኖች ይላቸው እንጂ ብሎ ያስባል። ከሱነቱ እየወጣ ወደ ሌሎች ይገሰግሳል። እውነተኛ ክርስቲያን ወደ መሆን ይመጣል። እውነተኛ ክርስቲያን እውነተኛ ፍቅር አለው። እውነተኛ ፍቅር ያለው ደግሞ እኔን ይድላኝ ማለት ያቆማል። ወደዚህ ከፍታ መውጣት ክርስቲያኖች፣ ወደዚህ ከፍታ እንድንመጣ ነው ወንጌል የሚሰበከው። ሰውን ሁሉ እንድናፈቅር፣ ዘርን፣ ከለርን፣ ነገድን፣ ቋንቋን ሳንቆጥር ሁሉን እንድንወድ፣ እኔ ማለት እንድናቆም፣ ላንተ ማለት እንድንጀምር ወደዚህ ከፍታ መጥቻለሁ። አታውርደኝ ማለት የሚገባው ይሄኔ ነው ወገኖቼ። እዩት፣ ባይመቸው፣ ደጅ ባይኖር፣ ቢያድርም፣ ቤት ባይኖረው ስለ ሌሎች ግን መትጋት ይጀምራል። የእውነተኛ ክርስቲያን መገለጫው ይሄ ነው ወገኖቼ። እኔ ማለት ያቆማል። የክርስትና ጥልቅ ትምህርት የገባው ሰው በዚህ ሕይወት ውስጥ ሰላም ያገኛል። መጽሐፍ ቅዱስ እንዲህ ይላል፣ ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር ይላል። በክርስቶስ ኢየሱስ ዘንድ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን።
ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር ይላል። ዓለምን የማሸነፊያዋ የከፍታ ትምህርት የጌታችን ይህች ናት። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር፣ ባልንጀራህን አስበልጥ። ወገኖቼ ይህ ዓለም ለምን የሚቀራደድ ይመስላችኋል? ወደዚህ ከፍታ መምጣት ስላልቻለ አይመስላችሁ? ለምንድነው እስካሁን የምንገዳደለው? ለምንድነው ዓለም እስካሁን የጦር መሳሪያ ቅነሳ እንዳለው ያልተሳካለት? ለምንድነው እስካሁን ጉልበተኛ ይበዛው? ለምንድነው አፍሪካ በአምባገነኖች የምትዋጠው? ለምንድነው ውድድርና ፉክክር ብቻ የሆነው? ወደዚህ የጥልቀት ከፍታ ውስጥ ስላልመጣ። ታች ነው ዓለም ያለው። የትኛው ታች? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ወደሚለው ሰይጣናዊ ትምህርት ውስጥ ነን ያለነው። ገና እውነተኛ ወደ ሆነው ወደ ጌታችን ትምህርትና ሕይወት ገና ስላልደረስን ነው። እዚህ ሕይወት ውስጥ የደረሱ ሰዎች አይወዳደሩም። እዚህ ሕይወት ውስጥ የገቡ ሰዎች አይፎካከሩም። እዚህ ሕይወት ውስጥ የገቡ ሰዎች አይለካኩም። እዚህ ሕይወት ውስጥ እዚህ ልዕልና ውስጥ የገቡ ሰዎች ለእኔ አይሉ። ስለዚህ ሰላማዊ ሆነው ይኖራሉ። ምድርን በገነት ያጣጥማሉ። መተጋገል የሌለባት፣ ቁርሾ የሌለባት፣ ቂም የሌለባት፣ መተናነቅ የሌለባት ሰላማዊ ሕይወት የሚኖሩባት የገነት ሕይወት ማለት ይቺ ሕይወት ናት። ወገኖቼ አንዱ ራሱን ለሌሎች ዝቅ ካደረገ በዚያ ውስጥ ኩርፊያ የለም፣ በዚያ ውስጥ ምቀኝነት የለም፣ በዚያ ውስጥ መቆጣት የለም፣ በዚያ ውስጥ ኃይለኝነት የለም፣ በዚያ ውስጥ መተት የለም፣ በዚያ ውስጥ ድግምት የለም፣ በዚያ ውስጥ ማጥቃት መጠቃቃት የለም፣ በዚያ ውስጥ ሴራ የለም። ሰላም ብቻ ነው ያለው። አንዱ ስለሌላ በጥልቀት ማሰብ ሲጀምር ወደዚህ ከፍታ ነው የሚመጣው። ቅደም አይደለም አስቀድም። ቅደም የኢቮሉሽን ቲዮሪ ምድር የሚመራበት ነው። አስቀድም የጌታችን ትምህርት ነው። ይሄ ከፍታና ልዕልና ያለበት ያልኳችሁ ወደዚህ ሕይወት እስክንመጣ ድረስ ነው እኛ የሚያስፈልገው። ወገኖቼ ጥቂት ማሳያዎችን በዚህ ረገድ እስኪ ላሳያችሁ። ቅዱስ ጴጥሮስና ቅዱስ ዮሐንስን ላሳያችሁ። ራሱ ቅዱስ ጴጥሮስ ከተራራው ከወረደ በኋላ ዳስ ካልሰራሁልህ ብሎ እንዳታገለ 3 ጊዜ ካደ። ታስታውሳላችሁ ወገኖቼ። እዚህ ያመነውን ጌታ እታች ወርደን እንዳንክደው አታውርደን ማለት የሚጠቅመው ለዚህ ነው ወገኖቼ። ብዙዎች ወደ እምነት ከፍታ ከመጣን በኋላ ወደ ክህደት ሜዳ ወርደናል። ከቆረብን በኋላ አፍርሰናል። ወደ አስደናቂ የጋብቻ ሕይወት ከመጣን በኋላ ፈተናል። በምስጋናውና በማህሌቱ ከቆምን በኋላ የተወደዳችሁ ክርስቲያኖች ደግሞ በጭፈራዎችና በናይት ክለቦች ተገኝተናል። እዚያ ካንተ ጋር ልኖር ካልን በኋላ አላውቀውም እስክንል ድረስ ስንወርድ የሚገጥመን ለዚህ ነው። ለዚህ ነው አታውርደን ማለት የሚጠቅመው። አታውርደኝ የሚለው እኮ ለዚህ ነው ምእመናን። እና ቅዱስ ጴጥሮስና ቅዱስ ዮሐንስ በንስሐ ከተመለሰ በኋላ ቅዱስ ጴጥሮስ ጌታችን ከሙታን መካከል ከተነሳ በኋላ ወደ መቃብሩ መገስገስ ጀመሩ። ማርያም መግደላዊት ጌታ ተነስቷል ብላቸው ታስታውሳላችሁ። ቅዱስ ዮሐንስ ወጣትም ስለሆነ ፈጣንም ስለሆነ ቀደም እያለ ይሄዳል። ቅዱስ ጴጥሮስ ደግሞ ከኋላ ይሄዳል። እና አንድ መምህር አንድ ሊቅ ምን ይላል? እዩዋቸው፣ እነዚህ ደቀ መዛሙርት የደረሱበትን ከፍታ ተረዷቸው። ቅዱስ ዮሐንስ ቅዱስ ጴጥሮስ ክዶ ስለነበረ የትም ቆይቶ ስለመጣ ቅዱስ ዮሐንስ ቅዱስ ጴጥሮስን አልናቀው። ቅዱስ ጴጥሮስም ቅዱስ ዮሐንስ በሚያሳየው ትጋት፣ በጀመረው ፍጥነት፣ በሚሄደው መሮጥ ቅዱስ ጴጥሮስ ደግሞ በቅዱስ ዮሐንስ ምቀኝነት አልተሰማቸው። ያኛው አልናቀው ከርሞ የመጣ ነው ብሎ፣ ይሄኛው ደግሞ አልተመቀኘውም። የየድርሻቸውን ብቻ ያቀማቸውን ብቻ ይሰራሉ እንጂ ያለ። አዎ እዚህ ውስጥ ምን ውድድር አለ ወገኖቼ? እዚህ ውስጥ ምን ፉክክር አለ?
እዚህ ውስጥ ምን አቅም ማሳየት አለ? እዚህ ውስጥ ምን መለካካት አለ? ወገኖቼ አያቸው። ወደዚህ ከፍታ የሚመጡ ሰዎች ቅድም እንዳልኳቸው ውድድር፣ ፉክክር የለም፣ አይታሰብም። ወገኖቼ ስንቶች ተፎካክረን፣ ስንቶች ተለካክተን፣ ስንቶች መደቋቆስ ጀምረን እንዴ! እንኳን በውጩ በውስጡ ይሄው በፉክክር አልቀን የለ። እኔ ልደመጥ በሚሉ ድምጾች መካከል ብዙዎቻችን አዝነን የለ። እኔ ልምራ፣ እኔ አለቃ ልሁን፣ እኔ ገዢ ልሁን በሚባባሉ መካከል ብዙ ሳሮች ተጨፍልቀን የለ። እዚህ ጣዕም ውስጥ እዚህ ሕይወቱ ሲደርሱ ግን ፉክክር የለም፣ ውድድርም የለም፣ መለካካትም የለም። ድርሻቸውን ብቻ ይወጣል። የሚንቅም የሚመቀኝም አይገኝም በዚህ ሕይወት ውስጥ ወገኖቼ። አያችሁ፣ ይሄ ከፍታ ኩርፊያ የሌለበት ከፍታ፣ ጥርስ መንከስ የሌለበት ከፍታ፣ ዓይን ደም መልበስ የሌለበት ከፍታ፣ ቅያሜ የሌለበት ከፍታ፣ ድርሻቸውን ብቻ የሚወጡበት ከፍታ። ይቺ ጥልቀት ያላት መንፈሳዊ ሕይወት ናት። ሰው ከፍ ሲል መውደድ፣ እኔ ያለ ማለት፣ የያቅሙን ብቻ ሰው እንዲያደርግ መፍቀድ። እንዴ አንዱ እንደዚህ ይሰራል፣ መልካም ከተሳካለት ይስራ። አንዱ ደግሞ አቅሙ ይሄ ይሆናል፣ እሱን ደግሞ ያድርግ። ለምንድነው ሁላችንም እንደራሳችን እንደኛ ካላደረጉ እያልን መከራ ምናበላው? ወገኖቼ እንዴ ይሄ የጎዳን እንደሆነ አታውቁ? አባቶቻችን እንደሚሉት የአንድ ቤት ጣሪያ በሳር የአንድ ቤት ጎጆ ጣሪያ በሳር የሚሰሩ ሰዎች ሳር አይሻሙም ይላሉ። ወገኖቼ በዚህ ዘመን የአንዲቷን ቤተ ክርስቲያን ጣራ በሳር እየሰራን ጣራ ሰሪዎቹ ሳር እየተሻማን መሆኑን አተነው ነው? ባዶ ልናስቀረው ነው? ሽሚያ የበዛው፣ ውድድር የበዛው፣ እኔ መባባል የበዛው። አያችሁ፣ ወደዚህ ከፍታ ስላልመጣ ሁሉም እንደኔ ሊሆን አይችልም። እኔም እንደ ሁሉ ልሆን አልችልም። ቅዱስ ዮሐንስም ያቅሙን ይሮጣል። ቅዱስ ጴጥሮስም እንደተሰጠው ጸጋ ያደርጋል። በቃ ያ በመፍጠኑ ሊኮረኮም አይገባም። ይሄም በመዘግየቱ ሊቃለል አይገባም። በጸጋቸው ያገለግላሉ። እንደውም አንድ ሊቅ ምን ይላል? ቅዱስ ጴጥሮስ አልክድህም ብሎ 3 ጊዜ ስለካደው ልቡ በጌታችን ፍቅር ቆስሎ ነበር ይላል። ለዚህ ነው ቅዱስ ጴጥሮስ እፍረት ስለተሰማው ፈጠን ብሎ መሄድ ያቃተው ይላል እንጂ መፍጠን አቅቶት አይደለም ይላል። አዎ አንዳንዶች የልብ ሸክም ኖሯቸው ዝም ያሉ ሊኖሩ ይችላሉ እኮ። ዝም ያሉ እንዴ መናገር እየቻሉ ዝም ያሉ። መቃብሩ ጋር ሲደርሱ ግን ምን እንዳደረገ ታውቃላችሁ? ቅዱስ ዮሐንስ ቆመና ቅድሚያው ለቅዱስ ጴጥሮስ ሰጣ። በቃ እኮ ነው። የምን መቀዳደድ ነው? የምን መበላለጥ ነው? የምን መፎካከር ነው? ወገኖቼ አሁን ያለን በቤተ ክርስቲያን ውስጥ ያለን ሸክም አይበቃንም? እኔም ተነስቼ ሌላ ሸክም ልጫንበት፣ ያም ተነስቶ ሌላ ሸክም ይጫንበት? ይሄ ትውልድ ያለው ሸክም አይበቃው? ማለፍ የከበደው ሸክም አላንገዳገደው? እኔ ደግሞ ሸክም መሆንበት? የውጭው ማቁሰል አልበቃ ብሎት የውስጥ መቆሳሰል ደግሞ ሰው እንዳናተርፍ ለማድረግ ነው። ፉክክር የለም፣ ውድድር የለም፣ መለካካት የለም፣ አሳያለሁ ማለት የለም፣ መገላለጥ የለም። ያቅማቸውን ብቻ ያደርጋሉ፣ ድርሻቸውን ብቻ ይወጣሉ። ወደዚህ ከፍታ የደረሱ ወደዚህ ልዕልና የደረሱ የተወደዳችሁ ክርስቲያኖች፣ ለዚህ ነው አታወርደኝ የሚባለው። እኛንን መጣቀረት ማለት የጀመርነው፣ እኛንን በከፊል ክርስትናን የምንኖረው፣ እኛንን አስመሳዮች በቀሚሱ ውስጥ፣ በነጠላ ውስጥ፣ በስብከት ውስጥ፣ በመዝሙር ውስጥ አስመሳዮች ይመስሉ፣ በቆብ ውስጥ፣ በአስኬማ ውስጥ አስመሳይ ይመስሉ እንጂ ዋናዎቹ ከጀመሩ አይመለሱም። ሙሴን ላስታውሳችሁ ወይስ ቅዱስ ዮሐንስ መጥምቅን ላስታውሳችሁ? ሙሴ ሐመልማል ከነበልባል፣ ሐመልማሉ ነበልባሉን ሳያጠፋው
ነበልባሉ ሐመልማሉን ሳያቃጥለው በዚያ በደብረ ሲና ካየ በኋላ ሊቃውንት እንደሚነግሩን ወደ ቤቱ አልተመለሰም ይላል። ወደ ትዳሩ አልተመለሰም። ወዴት? በዛው ቆርቦ የምን ወዲህ ማለት ነው። በዛው መመነን ነው እንጂ መመነን ስላችሁ ስርዓት መያዝም ማለት ደግሞ ቁርባን መመነን ያስከትላል ብላችሁ እንዳትረጉሙብኝ። በዚያው አግብቶ ሌላ መጨመር ምንድነው? በዚያው ባል ሌላ ማምጣት ምንድነው? በዚያው ነው ሄደው አልተመለሰም። ይሄን ምስጢር ካየ በኋላ ለምን ይወርዳል? ቅዱስ ጴጥሮስም እንደዚህ ያለ ይመስላል። አታውርደ። ለምን ይወርዳል? ለምን ትሄዳላችሁ? የት አዳራሽ ነው የምትሄዱት? ይሄን ከመሰለ መቅደስ ወጣችሁ ሌላ አዳራሽ፣ ይሄን የመሰለ ቅዳሴ የት ታገኛላችሁ? ዓለም ላይ ብትፈልጉ እንኳን አይደለም ራሱን ተመሳሳዩን አታገኙ። ሃይ ኮፒው በቻይና ይሰራም። የመንፈስ ቅዱስ የት ትወርዳላችሁ? ከዚህ ጨዋነት፣ ከዚህ ጭምትነት፣ ከዚህ ትህትና፣ ከዚህ ራስን መካድ፣ ከዚህ ዝቅታ የዝቅታ